ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎቹን የመራው አብሬያችሁ ቆይታ ማደርገውን ይፍራት አጥላው ነኝ መልካም ቆይታ የእናቶችና ጨቅላ ህጻናት ሞትን ለመቀነስ በተከናወኑ ስራዎች አበረታች ውጤት መገኘቱን የጤና ሚኒስቴር ገለጸ። የዘንድሮ የጤናማ እናትነት ወር በዓለም አቀፍ ደረጃ ለ39ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ ፈጠራና ዘላቂ ፋይናንስ ለጤናማ እናትነት በሚል መሪ ሐሳብ በተለያዩ የግንዛቤ ማስጨበጫ ዝግጅቶች እንደሚከበር ተገልጿል። ዓለም ለጤና ካላት ትኩረት ይልቅ ለጦርነት የምታወጣው ወጪ ጨምሯል ተባለ። ዓለም አቀፍ የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ዓለም አቀፉ ማህበረሰብ የቅድሚያ ትኩረቱን እንዲፈትሽና በሰው ልጅ ጤና ላይ ኢንቨስት እንዲያደርግ ጥሪም አቅርበዋል። ዋና ዳይሬክተሩ በጄኔቫ በሰጡት መግለጫ በአሁኑ ወቅት በዓለም ዙሪያ ለጦርነትና ለወታደራዊ ዝግጅት የሚወጣው ወጪ በከፍተኛ ሁኔታ እየጨመረ መምጣቱን ገልጸዋል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ኢትዮጵያ በ2019 ወደ ህዋ የምትልከው ሶስተኛው ሳተላይት የ5 ዓመት አገልግሎት ይኖረዋል አለ። ለዝርዝሩ ሄሮዳዊት ንጉሴ። ኢትዮጵያ በታሪኳ የመጀመሪያ የሆነችውን ኢትዮጵያን ሪሞት ሴንሲንግ ሳተላይት 0 ኢቲአርኤስኤስ 0 የተሰኘች 70 ኪሎ ግራም የምትመዝን ሳተላይት ታህሳስ 10 ቀን 2012 ዓ.ም ከቻይና ማምጠቋ ይታወሳል። ይህች ሳተላይት ለግብርና፣ ለማዕድን፣ ለአካባቢ ጥበቃ፣ ለአየር ንብረት ጥበቃና ለመልክዓ ምድር ጥናት የመረጃ አገልግሎትን ስትሰጥ እንደቆየችም መረጃዎች ያሳያሉ። ከዚህ ሳተላይት መምጠቅ ከአንድ ዓመት በኋላ ተመሳሳይ አገልግሎት የምትሰጥ ኢቲ ስማርት አርኤስኤስ የተሰኘች ሌላ ሳተላይት ማምጠቋ ይታወሳል። ለሶስተኛ ጊዜ በ2019 ዓመተ ምህረት ወደ ህዋ የሚላክ ኢቲአርኤስኤስ2 የተሰኘው አዲስ ሳተላይት በዝግጅት ላይ መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። ሳተላይቱ ጥራት ያለው ምስል የማንሳት አቅም፣ ረጅም የአገልግሎት ዘመንና ለኢኮኖሚ እድገት ወሳኝ መረጃዎችን ተደራሽ የሚያደርግ ይሆናልም ተብሏል። የኢንስቲትዩቱ ዋና ዳይሬክተር አብዲሳ ይልማ እንደተናገሩት ይህ ሶስተኛ እርምጃ ኢትዮጵያ በህዋ ቴክኖሎጂ ዘርፍ ያላትን ራዕይ ይበልጥ የሚያጠናክር ነው ብለዋል። ሀገሪቱ በሳተላይት ተልእኮዎች አማካኝነት የመረጃ መቀበያ ትንተናና አስተዳደር ላይ ተቋማዊ አቋሟን ከማሳደጓን በላይ ያላትን ተግባራዊ ተሞክሮ እያሻሻለች መሆኑን እንደሚያሳይ አስረድተዋል። ከዚህ ቀደም የተላኩት ሳተላይቶች በምግብ ዋስትና፣ በአካባቢ ጥበቃ፣ በተፈጥሮ ሀብት አስተዳደር፣ በከተማ ፕላንና በብሔራዊ ደህንነት ዘርፎች ላይ ከፍተኛ ጠቀሜታ ያላቸው መረጃዎችን ሲያቀርቡ መቆየታቸውን ኢንስቲትዩቱ ጠቁሟል። ኢትዮጵያ አባል የሆነችበት የብሪክስ ሀገራት ባህር ኃይሎች በደቡብ አፍሪካ የሚያደርጉት የባህር ኃይል ወታደራዊ ልምምድ ተጀመረ። ለዝርዝሩ ጸጋነሽ ተሰማ። ይህ ዊል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት ይሳተፋሉ። የአስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል እንዳስታወቀው ይህ ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ላይ ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ አገራት ጋር ግንኙነቷን እያጠናከረች መሆኑ ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ አስታውቃለች። በደቡብ አፍሪካ የውሃ አካላት የተጀመረውና እስከ ጥር 8 የሚቆየው ልምምድ በቻይና የባህር ኃይል እንደሚመራ የደቡብ አፍሪካ ብሔራዊ የመከላከያ ኃይል ገልጿል። የኢትዮጵያ ስታትስቲክስ አገልግሎት የታህሳስ ወር የዋጋ ግሽበት ወደ 9.7 በመቶ ዝቅ ማለቱን ገለጸ። 2018 ዓ.ም አጠቃላይ የዋጋ ግሽበት መጠን 9.7 በመቶ መድረሱን አስታውቋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ቅናሽ የታየበት መሆኑም ተመላክቷል። እንደ መረጃው ከሆነ በህዳር ወር 10.9 በመቶ የነበረው አጠቃላይ የዋጋ ግሽበት በታህሳስ ወር ወደ 9.7 በመቶ ዝቅ ብሏል። ይህም በታህሳስ 2017 ዓ.ም ከተመዘገበው 17.0 በመቶ ግሽበት ጋር ሲነጻጸር መሻሻል መታየቱም ተጠቁሟል። የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 9.8 በመቶ ደርሷል። ለዚህም በዋናነት የአትክልት፣ የስጋ፣ የስኳር፣ የወተት ተዋጽኦችና የዘይት ዋጋ መጨመር ምክንያት መሆኑም ለመረዳት ተችሏል። በሌላ በኩል ደግሞ ምግብ ነክ ያልሆነ የዋጋ ግሽበት 9.6 በመቶ ሆኖ ተመዝግቧል። ለዚህም የትራንስፖርት፣ የኮሙኒኬሽንና የምግብ ቤቶችና ሆቴሎች ዋጋ መጨመር አስተዋጽኦ አድርጓል ተብሏል። እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ።
ሞስኮ በከባድ በረዶ ማዕበል ተሸፈነች። የበረዶ ማዕበሉ ሐሙስ ምሽት የጀመረ ሲሆን እስካሁን ድረስ እንደቀጠለ ነው። እስከ 65 ሴንቲሜትር ይደርሳል ተብሎ የሚጠበቀው የበረዶ ክምችት የሩሲያ ዋና ከተማን ወደ ክረምት ምድርነት ቀይሯታል። ለተጓዦችም ፈታኝ ሆኗል ተብሏል። በሊቢያ ትራፖሊ የሚገኝ አንድ ነጋዴ ከ16 ዓመታት በፊት ያዘዘችውን ምርቶችን ዘንድሮ ተረከበ። ነጋዴው እንደ አውሮፓውያን አቆጣጠር በ2010 ያዘዛቸው የኖኪያ ስልኮች ለሁለት አስርት ዓመታት ከተጠጋ ጊዜ ጥበቃ በኋላ በ2026 እጁ ላይ ሲገቡ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። ከ16 ዓመታት መዘግየት በኋላ አስቀድሞ የያዘዘው ጥቅል በአዲስ ዓመት ደርሶታል። ነጋዴው ሳጥኑን ሲከፍት እነዚህ ስልኮች ናቸው ወይስ ጥንታዊ ቅርሶች በማለት በግርምት ሲናገር ተደምጧል። አዲስ የዲፕፌክ ቴክኖሎጂ በዲጂታል የባንክ አገልግሎት ላይ ስጋት እየደቀነ መሆኑ ተገለጸ። ለዝርዝሩ ሊዲያ ዝናቡ። አዲስ የዲፕ ፌክ ቴክኖሎጂ በዲጂታል የባንክ አገልግሎት ላይ ስጋት እየደቀነ መሆኑ ተገለጸ። የዓለም ኢኮኖሚክ ፎረም ባወጣው ሪፖርት በሰው ሰራሽ አስተውሎት የሚሰሩ የዲፕ ፌክ ቴክኖሎጂዎች በዲጂታል ማንነት ማረጋገጫ ስርዓቶች ላይ ከባድ ስጋት እየፈጠሩ መሆኑን አስታውቋል። በፈረንጆቹ ጥር 8 ቀን 2026 ይፋ የሆነው ይኸው ሪፖርት በተለይ የሰዎችን ፊት በሌላ መተካት ወይም ፌስ ስዋፒንግ ቴክኖሎጂ ወንጀለኞች የባንክና የፋይናንስ ተቋማትን የደህንነት ስርዓት ለመስበር እየተጠቀሙበት መሆኑን አመላክቷል። ወንጀለኞች የሰዎችን ፊት የሚቀይሩ መተግበሪያዎችንና የሐሰት ምስሎችን በቀጥታ ወደ ካሜራ ሲስተም የሚልኩ ቴክኖሎጂዎችን በማቀናጀት ተቋማት ደንበኞቻቸውን በአካል ሳይገናኙ የሚያረጋግጡበትን ሂደት እያታለሉ እንደሚገኙ ተገልጿል። ይህ ድርጊት በተለይ በፋይናንስ ዘርፍና በክሪፕቶ ምንዛሪ ተቋማት ላይ ከፍተኛ የኢኮኖሚና የደህንነት አደጋ እየፈጠረ መሆኑ ተመላክቷል። ሪፖርቱ ለቀጣዩ አንድ ዓመት የሚስተዋሉ 5 ዋና ዋና አዝማሚያዎችን የተነበየ ሲሆን የሰው ሰራሽ አስተውሎት መሳሪያዎች በዝቅተኛ ዋጋ ለሁሉም መገኘታቸው የጥቃቱን ብዛት እንደሚጨምረው ተጠቁሟል። ወንጀለኞች ከፋይናንስ ዘርፍ ባለፈ ዲጂታል መታወቂያ ወደሚጠይቁ ሌሎች የመንግስት አገልግሎቶች ትኩረታቸውን እንደሚያዞሩም ሪፖርቱ ያሳያል። በተጨማሪም በቴክኖሎጂው የሚሰሩ የሐሰት ምስሎች ጥራት እየጨመረ መምጣቱ ምስሎችን ከእውነተኛው ለመለየት አስቸጋሪ እንደሚያደርጋቸው ተመራማሪዎቹ አስረድተዋል። ምንም እንኳን የዲፕ ፌክ ቴክኖሎጂ እየረቀቀ ቢመጣም አሁንም ድረስ በምስሎቹ ላይ የሚታዩ መጠነኛ ግድፈቶች መኖራቸውን ሪፖርቱ ጠቁሟል። እነዚህን ድክመቶች በመጠቀምም የላቁ የመለያ ዘዴዎችን ማዘጋጀት ይገባል ተብሏል። የዓለም ኢኮኖሚክ ፎረም የፋይናንስ ተቋማት፣ የቴክኖሎጂ አበልጻጊዎችና መንግስታት በጋራ በመሆን የተቀናጀ የመከላከያ ስርዓት እንዲገነቡ ጥሪ ቀርቧል። ጃፓን በእድሜ ባለጸጎች ቁጥር አዲስ ምዕራፍ ታሪክ አስመዘገበች። በሀገሪቱ እድሜያቸው 100 ዓመትና ከዚያ በላይ የሆኑ ሰዎች ቁጥር ወደ 100 ሺህ መጠጋቱን ታውቋል። ባለሙያዎች ለዚህ ስኬት እንደ ዋና ምክንያት የጠቀሱት ጃፓናውያን የሚከተሉት የተመጣጠነ የምግብ ስርዓት፣ ጥራት ያለው በቀላሉ የሚገኝ የጤና አገልግሎት እንዲሁም እርስ በርስ የሚደጋገፉበት ጠንካራ የማህበረሰብ ባህላቸው መሆኑን ጠቅሰዋል። የአውስትራሊያ ከ16 ዓመት በታች ለሆኑ ተጠቃሚዎች የማህበራዊ ሚዲያ እገዳ ተግባራዊ ከሆነ ከአንድ ወር በኋላ በአስራዎቹ ዕድሜ ውስጥ ያሉ ወጣቶች ላይ ብዙ ተጽዕኖ እያሳደረ እንደሚገኝ ተገልጿል። ልክ እንደ አንዳንዶቹ የ14 ዓመቷ ኤሚ አዲስ የተገኘ ነጻነት ስሜት ሲኖረው፣ በአንጻሩ ለሌሎች በዲጂታል ዓለም የመሳብ አዝማሚያው ጠንካራ ሆኖ ቆይቷል። ሊዲያ ዝናቡ ተጨማሪ አላት። አውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን እንዳይጠቀሙ ከከለከለች አንድ ወር አስቆጥራለች። አሁን ጥያቄው ይህ እገዳ ዓላማውን እያሳካ ይሆን የሚለው ነው። ለ14 ዓመቷ ኤሚ መልሱ አዎ ነው። ኤሚ በዚህ እገዳ ሳቢያ ነጻነት እንደተሰማት ገልጻለች። ከአሁን በኋላም በእነዚህ ማህበራዊ ሚዲያዎች ባርነት ውስጥ አልገባም ስትል የተሰማትን ስትናገር ተደምጣለች። ይህች ታዳጊ የአውስትራሊያ መንግስት ተስፋ ያደረገውን የስኬት ታሪክ ትወክላለች። ይህም ታዳጊዎችን ከዲጂታሉ ዓለም ውጭ ያለ ዓለም ጋር ማገናኘት ነው። በአንጻሩ የ13 ዓመቱ አሂል ግን ይህ እገዳ እምብዛም ያገዘው አይመስልም። የውሸት የልደት ቀን በመሙላት እነዚህን የማህበራዊ ሚዲያ መድረኮችና እንደ ሮቦክስ ያሉ የጨዋታ መተግበሪያዎችን አሁን ድረስ ሲጠቀምባቸው ተስተውሏል። የስነ ልቦና ባለሙያዎች እገዳው የመቋቋም አቅማቸውን በማስወገዱ ወደ ብስጭት ሊመራቸው ይችላል ሲሉ አሳስበዋል። በአስራዎቹ እድሜ ውስጥ የሚገኙ ወጣቶችም ሌሎች የመገናኛ መድረኮችን በመፈለግ በድጋሚ ዋትስአፕን መጠቀም መጀመራቸው ተገልጿል። ይህን እገዳ መንግስት ዓለም አቀፋዊ ሞዴል በማለት ይጠራዋል። ይህም ታዳጊ ልጆችን ከማህበራዊ ሚዲያ የጸዳ ማህበረሰብን ለመፍጠር ያግዛቸዋል በማለት ነው። በመሆኑም ቤተሰቦችና ባለሙያዎችን በቅርበት ሲመለከቱት ይህ ታላቅ ሙከራ በትውልድ ላይ ያለው እውነተኛና የረጅም ጊዜ ተጽዕኖ ከጊዜ በኋላ ሊገለጥ እንደሚችል ማስተዋል ችለዋል። ዘገባው የቢቢሲ ነው። በአውስትራሊያ ቪክቶሪያ ቁጥቋጦ በተነሳ የእሳት ቃጠሎ ከ100 በላይ ህንፃዎችና 300 ሺህ ሄክታር መሬት ወድሟል።
3 የጠፉ ሰዎች የተገኙ ሲሆን እሳቱ ለሳምንታት ሊቀጥል ይችላል ሲሉ ባለስልጣናት አስጠንቅቀዋል። ጸጋነሽ ተሰማ ዝርዝር አለ። የአደጋ ጊዜ አስተዳደር ኮሚሽነር ቲሙ ቢሽ ለመገናኛ ብዙሃን እንደተናገሩት በሪንቨርስ ውድና ሃርኮት የእሳት ቃጠሎ ወደ 50 የሚጠጉ ቤቶች እንደጠፉ ገልጸዋል። በእሳት አደጋው ምክንያት የቤንጎድ የባቡር መስመር ተቆርጦ እንደተዘጋ እንዲሁም በሎንጎድ እሳት 30 የሚጠጉ ህንፃዎች የጠፉ ሲሆን የቁም እንስሳት፣ የሰብል መሬትና የወይን እርሻዎችም እንደጠፉ ተገልጿል። በእሳት አደጋ ያጋጠመን ሁኔታዎች በ2009ና 2019 ካየነው በተለየ መልኩ ነው ሲሉ ዊቡሽ ተናግረዋል። ከሐሙስ ጀምሮ በሎንግውድ ጫካ ቃጠሎ ውስጥ የጠፉ 3 ሰዎች ደህና ሆነው እንደተገኙ በመግለጫው ተጠቅሷል። የቪክቶሪያ ፖሊስ ኮሚሽነር ማይክ ቡሽ እንዳሉት 18 የእሳት አደጋ በተከሰተ አካባቢዎች እንዲሁም በሃይቅ ማውንቴን አልፓይን ሪዞርት ጉዳት በደረሰባቸው አካባቢዎች በህይወትና በንብረት ላይ ለሚደርሰው አደጋ ምላሽ ለመስጠት የአደጋ ሁኔታ የታወጀ ሲሆን በቪክቶሪያ ግዛት ሙሉ የእሳት ክልከላም ተግባራዊ ሆኗል። ዘገባው የዘጋርዲያን ነው። አልኮል ጤናን እንደሚጎዳ እያወቁ እንኳን ሰዎች ለምን መጠጣትን ለማቆም ይቸገራሉ የሚለውን ጥያቄ መለሱ አዲስ የሳይንስ ጥናቶች አልኮል በአንጎል ላይ በሚፈጥረው የደስታና የጭንቀት መቀነስ ተጽዕኖ ምክንያት አንዳንድ ሰዎችን ከመጠጥ ለመራቅ እንደሚከብዳቸው እንደሚያደርግ አመላክተዋል። ሌሎች ስነ ልቦናዊና ከባቢያዊ ምክንያቶችስ ምንድናቸው? ሄሮዳዊት ንጉሴ ምላሽ አላት። አንድ የቆየ አባባል አለ። መጠጥ ችግርህ ከሆነ እድል አለ፣ መጠጥ መፍትሄ ከሆነ ግን ተሸንፈሃል ሲሉ የተናገሩት በለንደን ኩዊን ሜሪ ዩኒቨርሲቲ ፕሮፌሰር የሆኑትና ሳይንስ ኦፍ ኤክሰሲቭ ድሪንኪንግ የሚል የጥናት መጽሐፍ የጻፉት ክሪስ ኖውልስ ናቸው። አልኮል መጠጦችን በዝቅተኛም ሆነ በከፍተኛ መጠን መጠቀም ለጤና የሚኖረው ጉዳት ቀላል የሚባል አይደለም። ነገር ግን አንዳንድ ሰዎች ምንም ያክል ጎጂነቱን ቢረዱም መጠጣታቸውን ለማቆም ይቸገራሉ። ታዲያ የዘርፉ ተመራማሪዎች ግለሰቦቹ መጠጣታቸውን ማቆም ለመቸገራቸው ስነ ልቦናዊና አካባቢያዊ ምክንያቶችን እንደሚከተለው አብራርተዋል። ወደ ስነ ልቦናዊ ችግሮቹ ስናመራ አንዳንድ ሰዎች ከሚሰማቸው የጭንቀት ስሜት ለመራቅ አልኮል ሲጠጡና ዘና ለማለት ሲሞክሩ ይስተዋላል። ታዲያ ይህም ሁሌ በተጨነቁ ቁጥር ደጋግሞ ብዙ ወደ መጠጣት ሊያመራ ይችላል። አንዳንድ ጊዜ ደግሞ ሰውነታችን መጠጦችን አዘውትሮ መጠጣትን ስለሚላመድ የተለያዩ ስራዎችን ለመከወን አእምሯችን ወደ ሱስ ይሄዳል። ስለዚህም መጠጥ መውሰድ እንደ ግዴታ ሆኖ ይሰማናል። ወደ አካባቢያዊ ችግሮች ደግሞ ስንመጣ አብረናቸው የምንውለው ጓደኞቻችን ከመጠጥ ጋር ያላቸው ቁርኝት የኛ ከመጠጥ ጋር ለሚኖረን መላመድ ተጽዕኖ ያሳድራል። አንዳንድ ሰዎች በቀላሉ ስለማይሰክሩ ብቻ ሳይታወቃቸው ብዙ ይጠጣሉ። ነገር ግን በዙሪያቸው ካሉ ሰዎች ጋር የሚኖራቸው ግንኙነት ስለማይረበሽ ሳይታሰብ ከአልኮል ጋር ተያይዘው ወደሚመጡ ህመሞች ሲመራቸው ይስተዋላል። አልኮል መጠቀምን እንደ ዕለት ተዕለት ተግባር መውሰድን ልምድ በማድረግ ለማቆም መቸገር ቢስተዋልም ዋናው ነገር ግን የአልኮል መጠጥን መቀነስ ብቻ ሳይሆን አለመጠጣቱ ሊያነሳ የሚችለውን ጭንቀት ለመቋቋም መታገል ነው ሲሉ ፕሮፌሰር ኖውልስ ተናግረዋል። ዘገባው የሲኤንኤን ነው። በአንድ ወቅት ተፈላጊና ታዋቂ የነበረው ብላክቤሪ ስልክ ከዘመኑ ጋር በሚሄድ መልኩ ተሻሽሎ ዳግም ወደ ገበያ መመለሱ ተዘግቧል። በላስ ቬጋስ እየተካሄደ በሚገኘው የሲኤስ 26 ቴክኖሎጂ ኤግዚቢሽን ላይ የቀረበው አዲሱ ብላክቤሪ ስልክ በሸማቾች ዘንድ ትልቅ ትኩረትን ስቧል። ስልኩ የያዘው ተነቃይ ኪቦርድ ልዩ ገጽታ የቀድሞውን ትዝታ በሚቀሰቅስ መልኩ ጽሑፎችን በፍጥነት ለመጻፍ የሚረዳ ነው ተብሏል። ስልኩ በቅርቡ የሚወጣው አንድሮይድ 16 የሚሰራ ሲሆን ሁሉንም የጉግል መተግበሪያዎች ይቀበላል ተብሏል። ከዚህ ቀደም ከነበረው ስክሪን በተለየ መልኩ ለንባብና ለጽሑፍ ስራዎች አመቺ ነው የተባለ ሲሆን 4.03 ኢንች ስክሪንም ይዟል። ይህ ስልክ በዋነኝነት የተሰራው በስልክ ብዙ መጻፍ ለሚወዱ፣ ለስራ ትኩረት ለሚሰጡና የድሮውን የብላክቤሪ ኪቦርድ ለሚናፍቁ ሰዎች ስለመሆኑም ተገልጿል። አምራቹ ብላክቤሪ ሊሚትድ እንዳስታወቀው ስልኩ አሁን ላይ በቅድመ ትዕዛዝ $399 እየተሸጠ ሲሆን መደበኛ ሽያጭ ሲጀምር ዋጋ ወደ $499 ከፍ ይላል ተብሏል። በአሜሪካ ኦሪጎን ኔቫዳ ግዛት ከፍተኛ የሊቲየም ክምችት መገኘቱ ተነገረ። ክምችቱ አሜሪካን ከዓለም ቀዳሚ ያደርጋታልም ተብሏል። ለዝርዝሩ ማሌት ደመላሽ። በአሜሪካ ኦሪገንና ኔቫዳን ግዛቶች ድንበር ላይ በሚገኝና ከ16 ሚሊዮን ዓመታት በፊት በፈነዳ ሱፐር ቮልካኖ ስር በዓለም ላይ በግዝፈቱ ቀዳሚ ሊሆን የሚችል የሊቲየም ማዕድን ክምችት መገኘቱን ተመራማሪዎች ይፋ አድርገዋል። ማክደርሚት ካልዴራ ተብሎ በሚጠራው በዚህ ጥንታዊ የእሳተ ገሞራ ተፋሰስ ውስጥ የተገኘው ማዕድን ከ20 እስከ 40 ሚሊዮን ሜትሪክ ቶን የሚመዝን ሊቴን ሊይዝ እንደሚችልም ተገምቷል። ይህም በገንዘብ ሲሰላ እስከ $1.5 ትሪሊዮን የሚያወጣ ሲሆን አሜሪካ ለኤሌክትሪክ ተሽከርካሪዎች፣ ባትሪና ለቴክኖሎጂ ምርቶች የሚያስፈልጋት የሊቲየም አቅርቦት በሀገር ውስጥ ለመተካት ትልቅ እቅድ የሚፈጥርላት ነው ተብሏል። ጥናቱ እንደሚያመለክተው በፈሳሽ መልክ የነበረው ሊቲየም በእሳተ ገሞራው አመድና በጭቃ ድንጋዮች ውስጥ ተከማችቶ ለሚሊዮን ዓመታት ቆይቷል። ሃይቴክ ሚኒራልስ የተባለ ኩባንያ በአሁኑ ወቅት በአካባቢው የአሰሳና የቁፋሮ ስራዎችን የጀመረ ቢሆንም የማዕድን ቁፋሮ በአካባቢው ስነ ምህዳር፣ በውሃ አቅርቦትና በሀገር በቀል ማህበረሰብ
በግለሰቦች ቅዱስ ስፍራዎች ላይ ጉዳት ያደርሳል የሚል ከፍተኛ ተቃውሞ እያጋጠመው ይገኛል። ሊቲየም ለታዳሽ ኃይልና ለዘመናዊ መከላከያ መሳሪያዎች ቁልፍ ግብዓት በመሆኑ ግኝቱ በዓለም አቀፍ የኃይልና የጂኦፖለቲካ መድረክ ላይ የአሜሪካን ተጽዕኖ በከፍተኛ ሁኔታ ሊያሳድግ እንደሚችል ተነግሯል። ሆኖም ማዕድኑን ከጭቃማ ድንጋይ ውስጥ ለይቶ ለማውጣት የሚጠይቀው የቴክኖሎጂ ውስብስብነትና የአካባቢ ጥበቃ ስጋቶች ለፕሮጀክቱ ትልቅ ፈተና እንደሚሆኑ ተመላክቷል። መረጃው የኒውዮርክ ታይምስ ነው። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ኤፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።